መድፈኞቹ ኒውካስትልን በሜዳቸው ባደረጉት የመጨረሻ ጨዋታ ካሸነፉ በኋላ ዲክላን ራይስ ለደጋፊዎች እጅግ ድንቅ ንግግር አድርጓል። እሱን ማዳመጥ አለባችሁ። ሌላም አርቴታ በደጋፊ ውስጥ በድምጽ ማጉያ ለደጋፊው ወሳኝ የተባለ መልእክት አስተላልፏል። ዛሬ ከኔ ጋር ቆይታ ስታደርጉ ዲክላን ራይስ ያስተላለፈው መልእክት እጅግ በጣም እኔ የወደድኩት ነው። ማድመጥ ይኖርባችኋል። ውድ አድማጭ ተመልካቾቼ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ላደርስ መጥቻለሁ። ለቻናሌ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እስኪ ወደ ዲክላን ራይስ ንግግር ከመምጣቴ በፊት በነገራችን ላይ እኔ በአርሰናል ቤት እጅግ ከመወደው ከማደንቃቸው ተጫዋቾች አንዱ ዲክላን ራይስ ነው። ይህ ተጫዋች 100 ሚሊዮን አይደለም ከዛ በላይ የሚገባው ተጫዋች ነው። የአርሰናል ደጋፊዎች ለዚህ ተጫዋች ያወጣችሁት 100 ሚሊዮን ሊቆጫችሁ አይገባም። ምክንያቱም ዲክላን ራይስ ዘንድሮ በአርሰናል ቤት የሰራው ስራ እጅግ የማይታመን ለኔ ደረጃውን የጠበቀ የተሟላ ምርጥ ተጫዋች ነው። እሱ ያለውን ነገር ከመናገሬ በፊት በዛሬ ጨዋታ እስኪ የተወሰኑ ተጫዋቾችን ላንሳ። መጀመሪያ ላደንቀው ላከብረው የምፈልገው በኒውካስትሉ ጨዋታ መደነቅ ያለበት ጃኮብ ኪቪዮር ነው። ይህ ተጫዋች እንደምታውቁት በርካቶች ከአርሰናል መልቀቅ አለበት፣ አርሰናልን አይመጥንም፣ የሚሰራቸው ስህተቶች ጥሩ አይደሉም የሚሉ ወሬዎችን ያወሩበት ነበር። ነገር ግን ከጋብሪኤል ማጋሌሽ መጎዳት በኋላ ወደ ሜዳ የመጣው ይህ ተጫዋች ምን አይነት ድንቅ ተከላካይ እንደሆነ እያሳየ ነው። በርካቶችም በነገራችን ላይ በኒውካስትሉ ጨዋታ 8.5 ሬቲንግ ነው የተሰጠው። ይህም ለአርሰናል ተጫዋቾች ከተሰጠው ከፍተኛው ሬቲንግ ማለት ነው። ጃኮብ ኪዮር በዚህ ጨዋታ ላይ ያደረጋቸው ነገሮችን ልንገራችሁ። በአንድ ለአንድ ግንኙነቶች ምንም አይነት ድሪብል አልተደረገም ወይም አልተሸነፈም። ከ5 የመሬት ላይ ፍልሚያዎች 4ቱን አሸንፏል። 4 ታክል አድርጓል። 4 ኳሶችን አቋርጧል። 2 ኳስ ብሎክ ሲያደርግ 47 ኳሶችን አቀብሎ 43 የተሳኩ ነበር። ይህ ማለት 91% ኳስ አቀብሏል በስነ ስርዓት። 10 ኳሶችን ደግሞ አጽድጧል ጃኮብ ኪዮር። መጨረሻ ላይም እንግዲህ የኒውካስትል ዩናይትድ ተጫዋቾች ሲያቅታቸው ቲሸርቱን እየጎተቱ ሲጣሉ ታይታቸዋል። ይህም እንግዲህ በኳስ መሬት ላይ ምንም ሊያሸንፉት እንዳልቻሉ በግልጽ ያሳየ ነው። ጃኮብ ኪዮር እኔ በርካቶች ክረምት ላይ ይልቀቅ አርሰናልም ሽጦት ጥሩ ገንዘብ ያገኝበት እያሉ ቢገኙም ለኔ ግን ጃኮብ ኪዮር በአርሰናል ቤት መቆየት ያለበት ተጫዋች እንደሆነ አምናለሁ። ምክንያቱም በርካታ ጉዳቶች ሊመጡ ይችላሉ። ስለዚህ በተቀያሪ ወንበር ላይ እንዲህ ጥራት ያለው ተከላካይ ያስፈልገዋል አርሰናል ማለት ነው። ሌላኛው ዴቪድ ራያ እጅግ ድንቅ ብቃቱን ያሳየበት እንደዚሁም የጨዋታው ኮከብ ተብሎ የተመረጠበት ነበር። ዴቪድ ራያ በፕሪሚየር ሊጉ ከሚገኙ ድንቅ ግብ ጠባቂዎች አንዱ መሆኑን አሳይቷል። በነገራችን ላይ ከማትስ ጋር የኖቲንጋም ፎረስቱ በረኛ ጋር ማለት ነው 13 ክሊን ሺት አላቸው ሁለቱም። ስለዚህ በመጨረሻው ሳምንት የወርቅ ጓንቱን ማን ይወስዳል የሚለው የሚለይ ነው የሚሆነው። እስኪ ወደ ዲክላን ራይስ ወደ አርቴታና ወደ ኦዲጋርድ ንግግር እንምጣ። አሰልጣኝ ሚኬል አርቴታ እንግዲህ ለደጋፊዎች በሜዳ በተደረገው የመጨረሻ ጨዋታ ላይ ተናግረዋል። እጅግ የሚያሳዝን ነገር ግን ተስፋ የሚሰጥ ንግግር ነው ያደረጉት። አሰልጣኝ ሚኬል አርቴታ ምንድነው ያሉት? ቡድኔ ባደረገው ነገር እጅግ እኮራለሁ፣ የሚደነቅ ነው ብለዋል። ክለቦች አንድ ተጫዋች ሲጎዳባቸው እኮ 9ኛ፣ 5ኛ፣ 16ኛና 17ኛ ነው የሚጨርሱት ሲሉ አርቴታ ተናግረዋል። እዚህ ጋር እንግዲህ እንደምታውቁት እነ ማንቸስተር ሲቲ ተጫዋች ሲጎዳበት ዘንድሮ 5ኛ ላይ ነው የሚገኘው። ዩናይትድ፣ ቶትናም 16፣ 17 የሚገኙ ቡድኖች ናቸው። ስለዚህ አሰልጣኝ ሚኬል አርቴታ አንድ ተጫዋች እኮ ሲጎዳባቸው ቡድኖች እንደዚህ እታች ወርደው ነው የሚጨርሱት፣ እኛ ግን አመቱን ሙሉ ተራ በተራ ተጫዋቾቻችን እየተጎዱ ሁለተኛ መጨረሳችን ተጫዋቾችን እንዳደንቃቸው ቡድኔን እንደወደው አድርጎኛል ያሉ ሲሆን ከነሱ አንፃር ቡድኔ የሰራው ስራ ሲታይ የማይታመንና ድንቅ ስራ ነው ያሉ ሲሆን ማንም ሰው ይሄን አደረጋችሁ ብሎ እንዲያደንቀን አንፈልግም፣ ነገር ግን እንዳሰልጣኝ ተጫዋቾች ያደረጉትን ነገር ማድነቅ አለብኝ ያሉ ሲሆን
ስለ ዝውውር ሲጠየቁ አሁን ለተወሰኑ ቀናት እረፍት ማድረግ አለብን፣ በክለቡ ኃላፊነት ቦታ ላይ ያሉ ሰዎች ማድረግ ያለባቸውን ማድረግ አለባቸው ሲሉ የተናገሩ ሲሆን አርቴታ ዛሬ በኤምሬትስ ትልቅ ዋንጫ ለማምጣት ህልም ነበረን ብለዋል። ዛሬ ትልቅ ዋንጫ ይዘን እንመጣለን ብለን አስበን ነበረም፣ ነገር ግን በተለያዩ ሁኔታዎችና ምክንያቶች ማሳካት አልቻልንም ብለዋል። ነገር ግን ውድ ደጋፊዎች ገና ብዙ ነገር ይመጣል፣ አብረን ብዙ ነገር እንሰራለን፣ የምንችለውን ሁሉ ማድረግ አለብን፣ በዚህ ስታዲየም ውስጥ የራሳችንን ታሪክ መጻፍ መጀመር አለብን ያሉት አርቴታም ህልማችን አይደበዝዝም፣ በሚቀጥለው የውድድር ዓመት ለማሳካት መጣራችንን እንቀጥላለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ለደጋፊዎች እጅግ ውብ የሆነ መልእክታቸውን አስተላልፈዋል ማለት ነው። ሌላኛው ዲክላን ራይስ ነው። ይህ ተጫዋች እንደነገርኳችሁ እኔ በአርሰናል ቤት ከሁሉም በላይ በጥራት ደረጃ የማደንቀው የመሃል ሜዳው ሞተር ነው። ዘንድሮ የአርሰናል የዓመቱ ምርጥ ተጫዋች ማን ነው ብትሉኝም ዲክላን ራይስ ነው የምላችሁ። ምክንያቱም ይህ ተጫዋች ያላደረገው ነገር የለም። በዚህ ዓመት ለአርሰናል ያለውን ሁሉ ሰጥቷል። አርሰናል ወደ ግማሽ ፍጻሜ ሲገባ ሪያል ማድሪድን ብቻውን እነዛን ድንቅ ቅጣት ምቶች ከማስቆጠር በበርካታ ጨዋታዎች ላይ ከመጋደል ከኋላ እየመጣ እነ ሳሊባ ወይም ደግሞ እነ ኪዮር የሰሩትን ስተት እሱ መጥቶ ተፋልሞ ግብ እንዳይቆጠር በታከል ሲያወጣም ቡድኑ እንዲያጠቃ ሲያደርግ በርካታ ግቦችን ሲያስቆጥር የተመለከትነው ተጫዋች ነው። እኔ በግሌ የዓመቱ የአርሰናል ምርጡ ተጫዋች ማን ነው ካላችሁኝ ዲክላን ራይስ ነው የምላችሁ። ታዲያ የመድፈኞቹ አማካኝ ዲክላን ራይስ አርሰናል በሚቀጥለው ዓመት ጠንካራ ሆኖ እንደሚመለስ ለደጋፊዎች ቃል ገብቷል። በማይክ ነው በነገራችን ላይ የመጨረሻ ጨዋታ ስለነበረ በድምጽ ማጓያ በሜዳቸው ያደረጉት ማለት ነው ለደጋፊ መልእክት ያስተላለፉት። ቀጣይ ዓመት ጠንከረን ነው የምንመለሰው ሲል ለደጋፊው ቃል ገብቷል። በዚህ ቡድንና ባለን አሰልጣኝ ለዋንጫ መጫወት አለብን ያለው ራይስ እኛ ዋንጫ ይገባናል፣ አሰልጣኛችንም ተጫዋቾቻችንም ምርጥ ናቸው፣ የዋንጫ በቂ ቡድን አለን፣ ስለ ዋንጫ ማለም መጀመር አለብን ሲል ነው የተናገረው። ለደጋፊውም የበለጠ ጠንካራ ሆነን ስለምንመለስ አብራችሁን ከጎናችን ሆኑ፣ ዘንድሮ የሰራነውን ስህተት ቀጣይ ዓመት ላለመድገም በሙሉ ተደራጅተን እንመጣለን፣ እኛ ለዋንጫ ነው መፋለም ያለብን ሲል ተናግሯል። አሰልጣኝ ሚኬል አርቴታን አምነዋለሁ፣ እሱ ድንቅ አሰልጣኝ ነው ሲል የተናገረው እንግዲህ ዲክላን ራይስ አርሰናል ተጫዋቾችን እንደሚያስፈርምና ቡድኑን እንደሚያጠናክር ገልጿል። በቀጣይ ቃል እንደተገባልን መሰረት አሰልጣኛችን ነግሮናል። በርካታ ተጫዋቾች ቡድናችንን ይቀላቀላሉ። ጠንካራና ጥራት ያላቸው ተጫዋቾች ወደ ቡድናችን እንደሚመጡ ቃል ተገብቶልናል። ስለዚህ ከነሱ ጋር ሆነን ተጠናክረን እንመለሳለን። ለዚህ ክለብ ዋንጫ ለማሸነፍ ጠንካራ ሆነን ነው የምንመለሰው ሲል ነው ዲክላን ራይስ የተናገረው። በትላንትናው የኒውካስትል ጨዋታም እጅግ አስደናቂ ግብ ነው ከመረብ ያሳረፈው ዲክላን ራይስ። ታዲያ አይዟችሁ ተዘጋጁ ሲል ተናግሯል። በነገራችን ላይ በትላንትናው ጨዋታ ለረጅም ጊዜ ከሜዳ ርቆ የነበረው ካይ ሃቨርትዝ ወደ ሜዳ ተመልሶ እንግዲህ መጫወት ችሏል። ወደ ሜዳ ሲገባም የአርሰናል ደጋፊዎች እንግዲህ እያጨበጨቡ ናፍቆታቸውን ገልጸውለታል። አርሰናል አዲሱን ማሊያ ለብሶ ነበር የተጫወተው። እጅግ የሚያምር ድንቅ የሆነ ማሊያ ነው ዘንድሮ አርሰናሎች ያሳተሙት። ታዲያ በሚቀጥለው ዓመት አርሰናል ይህንን የመሰለ እጅግ ውብ ማሊያ ለብሶ ነው የሚጫወተው። ዛሬ ታዲያ በርካቶች ይህንን ማሊያ በሜዳ ላይ በድል በመጀመሩ አርሰናል ማሊያው እንግዲህ በድልና በዋንጫ እንዲያልቅ ምኞታቸውን ገልጿል ማለት ነው። መድፈኞቹ የናፈቁት ተጫዋቻቸው ካይ ሃቨርትዝም እንግዲህ ወደ ሜዳ ከገባ በኋላ በሚታወቅበት እንግዲህ እየታገለ ያለውን ሁሉ እየሰጠ ሜዳውን ሁሉ እንግዲህ ሲያካልል ካይ ሃቨርትዝ በደጋፊዎች ሲጨበጨብለት ነበር ማለት ነው። አርሰናል በአዲሱ ማሊያ ጨዋታውን በድል መጀመሩም እንግዲህ ለበርካቶች ደስታን ፈጥሯል ማለት ነው። ሌላኛው ማርቲን ኦዲጋርድ ነው። እንግዲህ ኦዲጋርድ ለደጋፊዎች እናመሰግናለን ለድጋፋችሁ ሲል ተነግሯል። የመድፈኞቹ አምበል እንግዲህ ቡድናቸው በዚህ ዓመት ያገኘው ልምድ በቀጣይ ዓመት እንደሚጠቀምበት ገልጿል። ላደረጋችሁልን ድጋፍ እናመሰግናለን ሲል ኦዲጋርድ በኤምሬትስ ስቴዲየም
ባደረገው ንግግር ተናግሯል። አክሎም በዚህ ዓመት ያገኘነው ልምድ ለሚቀጥለው ዓመት በጥሩ ሁኔታ እንጠቀመዋለን። የዚህ ዓመት ብስጭት ጠንካራ ያደርገናል ሲል ነው የተናገረው። ኦዲጋርድ በውጤቱ ተበሳጭተናል። ዋንጫ ነበር ዛሬ ኤምሬት ላይ የፈለግነው፣ ነገር ግን አልተሳካም። የብስጭት ግን ጠንካራ እንድንሆን ይጠቅመናል። ደጋፊዎች ካስከፋናችሁ ይቅርታ፣ ነገር ግን ለድጋፋችሁ እናመሰግናለን። ቀጣይ ተጠናክረን እንመጣለን ብለዋል። ሌላኛው ማይልስ ሉዊስ ስኬሊ እንግዲህ የ18 ዓመቱ ወጣት ነበር መልእክት ያስተላለፈው። አሰልጣኛችን አርቴታ እድል ሰጥቶኝ ወደ ዋናው ቡድን እንድመጣ ስላደረገኝ ከልብ አመሰግናለሁ። በብሔራዊ ቡድንም በቡድኔም ዘንድሮ ትልቅ ስኬት አሳክቻለሁ። በተለይም በአርሰናል ማንነቴን እንዳሳይ ሚኬል አርቴታ ስለረዳኝ ስላገዘኝ ከልብ ላመሰግነው እወዳለሁ። አመቱ ቀላል አልነበረም። በርካታ ችግሮች ነበሩብን፣ ጉዳቶች፣ ቀይ ካርዶች፣ ያላሰብናቸው ውጣ ውረዶች ዋንጫ እንድናጣ አድርጎናል። ነገር ግን ደጋፊዎች አብራችሁን ስለነበራችሁ በዚህ ሁሉ ጉዳት ውስጥም ሆነን ሁለተኛውን ማጠናቀቃችን እጅግ የሚያስደስት ነገር ነው። እመኑኝ፣ በቀጣይ ጠንክረን እንመጣለን። ይህንን እድል ስለሰጣችሁኝ አመሰግናለሁ። በአርሰናል ቤት መጫወት ልክ በቤቴ ውስጥ እንደመሆን ያህል ደስታ ነው የሚሰማኝ ሲል ለአርሰናል ደጋፊዎች እንግዲህ አክብሮቱንና ምስጋናውን ሉዊስ ማይልስ ስኬሊ ሰጥቷል ማለት ነው። በነገራችን ላይ አርሰናል ቪክተር ዩክሬሽን ጨምሮ በመስመር በኩልም በተለይ በጋብሪኤል ማርቲኔሊ በኩልና ግብ ጠባቂ የኢስፓኞሉን ግብ ጠባቂ ዮዋን ጋርሺያን እንደሚያመጣ እየተረጋገጠ ይመስላል። በተለይም እንግዲህ ዩክሬሽ ማንቸስተር ዩናይትድን መቀላቀል እንደማይፈልግና አርሰናልን መቀላቀል እንደሚፈልግ ነው የተሰማው። ስለዚህ አሰልጣኝ ሚኬል አርቴታ ትንሽ ቀናት ረፍት ካረግን በኋላ በሙሉ ኃይላችን ወደ ተጫዋቾች ማስፈረም እንገባለን ብለዋል። ዲክላን ራይስም እንግዲህ በስቴዲየም ለተሰበሰቡ ደጋፊዎች ከአመራሮች በርካታ አዳዲስ ተጫዋቾች፣ ጥራት ያላቸው ተጫዋቾች እንደሚመጡ ቃል ተገብቶልናል። ያለንበት ፕሮጀክትና መንገድ ትክክለኛውን እንደሆነ ተነግሮናል ሲል ነው የተናገረው። ስለዚህ ዲክላን ራይስ ለደጋፊዎች ይህንን የተናገረው ዝም ብሎ አይደለም። በውስጥም እንግዲህ አርሰናል ወሳኝ ተጫዋቾችን እንደሚያመጣ ተጫዋቾችም አመራሮችም አሰልጣኙም ያውቃሉ ማለት ነው። ስለዚህ አርሰናል በእርግጠኝነት በዚህ ክረምት የዝውውር መስኮት 2 አሊያም 3 እና 4 የሚሆኑ በትልቅ ደረጃ የሚጠቀሱ ተጫዋቾችን ወደ ኤምሬትስ እንደሚያመጣ ይጠበቃል። በተለይም የጎደሉ ቦታዎች የሚታወቁ ስለሆኑ እነሱ ቦታዎች ሲሞሉ አርሰናል ወደ ተሟላ ስብስብነት እንደሚመጣ ነው የሚጠበቀው ማለት ነው። ስለዚህ አርቴታም ራይስም ኦዲጋርድም እንደዚሁም ወጣቱ ማይልስ ሉዊስ ስኬሊ ቀጣይ ዓመት ጠብቁን ያለበት ዋነኛ ምክንያት ይህ ነው ማለት ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ከሀገር ውስጥም ከባህር ማዶም በአጭር ጊዜ ተወዳጅነትን ባተረፈው ቻናላችን ቤተሰብ የሆናችሁ ከልብ እያመሰገንኩ አዲስ የሆናችሁ ካላችሁ ስፖርት እግር ኳስ የምታፈቅሩ ሰብስክራይብ ማድረግና ቤተሰብ በመሆን በየዕለቱ ወሳኝ ስፖርታዊ መረጃዎችን ማግኘት ትችላላችሁ። በተለይም አሁን ደግሞ የዝውውር መስኮቱ ሊከፈት ስለሆነ በየዕለቱ አዳዲስ ዝውውር ዜናዎች ይኖራሉ። ስለዚህ ቤተሰብ በመሆን እነዚህን መረጃዎች አግኙ። በሌላ መረጃ በሌላ ጥንክር እስከምንገናኝ በኮሜንት ከባህር ማዶ ሆናችሁ ስጦታ የምትሰጡ ከልብ እያመሰገንኩኝ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።